ላችሁ አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬ እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ፣ እጃቸውንም ለበጎ ሥራ አበረቱ ይላል። ዕብራውያን ምዕራፍ 10 ቁጥር 23 እና 24ን 25ን አነባለሁ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅም የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ እንነቃቃ፣ እርስ በርሳችን እንተያይ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። አጭር ጸሎት እንጸልይ። ጌታ እግዚአብሔር አምላካችንና አባታችን ሆይ በመካከላችን በጸሎት በአምልኮ በተደረጉት ነገሮች ሁሉ አንተ ስለነበርክ በመካከላችንም ተገኝተህ እግዚአብሔር ሆይ ስለባረከን ስለዳሰስከን፣ ደመናም አታዩም ንፋስም አታዩም፣ በዚህ ሸለቆ ግን ጉድጓድ ቆፍሩ፣ ይሄ ሁሉ በእግዚአብሔር ዓይን ቀላል ስለሆነ ይሄ ሸለቆ ውሃ ይሞላል ብለህ ድምፅን ስለላክልን እግዚአብሔር ሆይ ደግሞ በአምልኮ ስላየንህ ስለተገናኘህን ክብር ሁሉ ለዘላለም ላንተ ይሁን። እንደገና ደግሞ እንድትመጣ በዚህ ጉባኤ መካከል መንፈስህ ያለመከልከል እየተመላለሰ ሐሳብን እንዲነግረን ፍቃድህን እንዲነግረን በኢየሱስ ስም ጸልያለሁ። ና መንፈስ ቅዱስ አንተ ስትመጣ ያምርብናል። ውበታችን አንተ ነህ። አንተ ስትናገር ያምርብሃልና በመካከላችን እንድትሆን እንድትናገረን እጸልያለሁ። ዳሰን ጌታ ሆይ አግኘን። ማንም ሰው እንደመጣ እንዳይመለስ በኢየሱስ ክርስቶስ ስም እጸልያለሁ። ሁሉን ለአንተ ሰጠን። እግዚአብሔር ሆይ የመጣ ነው አንተን ፈልገን ነው፣ ልናመልክ ነው፣ ልንጸልይ ነው። እግዚአብሔር ደግሞ አንድ ነገር ይለኛል ብለን የመጣ ነው። ጌታ ሆይ አንተ ማንንም መጠቀም ትችላለህ፣ በሁኔታዎችም ትመጣለህና የናዝሬቱ ኢየሱስ ዛሬ እንድትመጣ እንድታገኘን አይኖቻችን እንዲከፈቱ ሰማያትን ከፍተ እንድትመጣ በእያንዳንዱ ሰው ትክክል የሁሉ ሰው ጥያቄ የተለያየ ነው። አንተ ለሁሉ በቂ ነህና በአንድ ሰው ትክክል ዛሬ ሰማይ እንዲከፈት እጸልያለሁ። በአንድ ሰው ትክክል እንድትመጣ እጸልያለሁ። ጌታ ሆይ በላያችን ላይ ሰማያቶች የተከፈቱ ይሁኑ። በሁሉ ልጅህ ኢየሱስ ክርስቶስ ይክበር። ሁላችንም ለአንተ ክብር እንሰግዳለን። ደስ ብሎን እልልታ እናመጫለን፣ ደግሞ ጭብጨባ እናመጣለን። ጤና ስለሆንን ጤነኛ እጅ ስላለን አንደበት ስላለን ክብር ላንተ፣ ክብር ላንተ። አጨብጭቡ እስኪ ወገኖቼ ሆይ እልልታ ያንተ ነው። አንደበታችን እልል ማለት ይችላል አለን፣ እየተነፈስን ነው። ጌታ ሆይ ክብር ላንተ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስሙ የተባረከ ይሁን። እንተነፈሳለን ከሱ የተነሳ አለን አምሮብን በቤቱ ገናም እንኖራለን ከሱ ጋራ። እግዚአብሔር ሆይ እኔም ባሪያ የሰጠኝን ብቻ ያን እንድናገር ራሴን አሳልፌ ላንተ ሰጠው። ይህን የምትወደውንና በደምህ የዋጀውን ሕዝብም አሳልፌ ላንተ ሰጠው። ያንን ክፉ ግን አስረን ጭንቅላቱን ረግጠን ወደ ጥልቅ የእሳት ባህር ጥለነዋል። የተመታ ይሁን። በሁሉ ለአንተ ክብር ይሁን። በሰማይ በምድር ክብር የሚገባህ የናዝሬቱ ኢየሱስ የቀራንዮ አንበሳ ደምህን ያፈሰስ ስጋህን የቆረስ የኛ ተስፋ ኢየሱስ ለዘላለም ክብር ያንተ ነው። እልልታና ጭብጨባ በኢየሱስ ክርስቶስ በኩል ለዘላለም ላንተ ይሁን። ለዘላለም ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እግዚአብሔር ይባርካችሁ። በጣም ደስ የሚል የጌታ መንፈስ በመካከላችን አለ። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። በዚህ ዓመት እግዚአብሔር በእያንዳንዳችን ላይ ያለውን ዓላማ እግዚአብሔር የተባረከ ለሁሉ ሰው በቂ ስለሆነ ጌታ የተባረከ ይሁን። አሜን።
በቃ ሁላችሁን የሚጠቀምባችሁ ብዙዎቻችሁ ደግሞ ለጌታ የምትጠቅሙበት ዓመት ነው። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ጌታ ወደ ጉባኤያችን መጥቷል። አሜን። እስኪ አጨብጭቡ ለጌታ ክብር። ክብር ለእግዚአብሔር ይሁን። ጌታ በመካከላችን ሊሰራ መጥቷል። ሃሌሉያ። የነህምያ መጽሐፍ ላይ አንድ የተወሰነ ሐሳቦች በሚቀጥሉት የተወሰኑ እሁዶች ላይ አብረን ከኔ ጋር እናያለን። እግዚአብሔር አስደናቂ የልቡን ሐሳብ ሲነግረን ነበር በፊልጵስዩስ መጽሐፍ ላይ፣ እንዲሁም ደግሞ በቴዲ በመስፍኔ በሌሎችም እየተናገረን ነበርና ስለዚህ የተያዘ ሐሳብ ነው። እሱኑ እንቀጥላለን። እግዚአብሔር የተባረከ ይሁን። በዚህ ዓመት እግዚአብሔር ለቤተ ክርስቲያናችን የሰጠን የዓመቱ መሪ ጥቅሳችን የነህምያ ምዕራፍ 2 ቁጥር 20 ላይ ያለው ነው። ስለዚህ እሱ ዙሪያ ላይ ነው አንዳንድ ሐሳቦችን የማነሳው። የነህምያ መጽሐፍ 13 ምዕራፎች ያሉት መጽሐፍ ነው። ሁሉንም ዝርዝሩን ከምዕራፍ 1 እስከ ምዕራፍ 13 ያለውን ዲቴሉን በዝርዝር አንማርም፣ ሰፊ ጊዜ ስለሚወስድ። ግን ዋና በተለይ ሁሉን የሚሰበስቡ ቁልፍ የሆኑትን ነገሮች አራት ቦታ ላይ በመክፈል ወይም በአራት ቦታ ላይ በማጠቃለል እነሱን ለማየት እንሞክራለን። የነህምያ መጽሐፍ እንደምታውቁት ብሉይ ኪዳን ውስጥ ካሉ በተለይ የብሉይ ኪዳን መጽሐፎች አራት ቦታ ነው የሚከፈሉት። የሕግ መጽሐፍ የሚባሉ አሉ፣ ከዘፍጥረት እስከ ዘዳግም የሙሴ 5ቱ መጽሐፎች። እንደገና ከዛ ቀጥሎ ደግሞ የሕግ መጽሐፎች የሚባሉ 12 አሉ፣ ከኢያሱ ጀምሮ እስከ አስቴር ያሉት። ሌላ ሶስተኛዎቹ ደግሞ የቅኔ የመዝሙራት የሚባሉ አሉ፣ እነ ኢዮብ፣ የመዝሙረ ዳዊት፣ መጽሐፈ ምሳሌ፣ መክብብ፣ መኃልየ ሰለሞን እነኚህ። እንደገና 12 ደግሞ የትንንሽ ነቢያቶች መጽሐፍ አሉ፣ 5 ደግሞ የትልልቅ ነቢያቶች አሉ። እና የነቢያት መጽሐፍ የታሪክ የቅኔና የመዝሙር የሕግ መጽሐፍ በመባል ይከፈላሉ። ይሄን ያነሳውበት ዋናው ጉዳይ ነህምያ መጽሐፍ ከሕግ መጽሐፎች አንዱ ሆኖ ግን የመጨረሻው የእስራኤል ሕዝብን ታሪክ የያዘ መጽሐፍ ነው እና በተለይ እስራኤላውያኖች ከባቢሎን ምርኮ ወደ አገራቸው በተመለሱበት ጊዜ ያለውን ታሪክ ከታሪክ መጽሐፎች በዋነኝነት ዝርዝር ሐሳቡን የሚያነሳና እስራኤል እንደገና አገሯም መቅደሷም እንደገና ሕይወቷም እንደገና እንደተገነባ የሚናገር በጣም ቁልፍ መጽሐፍ ነው። ስለዚህ ነህምያ በግል፣ ነህምያ በቤተሰብ፣ ነህምያ በቤተ ክርስቲያን በአገልግሎት በጣም ትልልቅ የሆኑ ምሳሌዎች የሚሆኑ ትምህርቶች ስላሉት በአክብሮት በትህትና ጠይቃቸዋለሁ። ይሄንን ወር 13 መጽሐፎች ስለሆኑ በደንብ አጥኑት። ትልልቅ ትምህርቶች የያዘ መጽሐፍ ነው እና አሁን ያለንበት በግላችን ቅድም እንዳልኩት በቤተሰባችን እንዲሁም በቤተ ክርስቲያን በምድራችን አሁን ያለንበት ሲዝን የነህምያ መጽሐፍን እንድንማር እንድናነሳ በጣም የሚጠይቅ ጊዜ ነው እና ብዙ የፈረሰ ነገር አለ ደግሞ እንዲታደስና እንዲሰራ እግዚአብሔር የሚፈልገው ነገር ስላለ ለዛ በጣም መነሻ ሆኖ የሚያገለግል ወሳኝና ቁልፍ መጽሐፍ ነው። ትልልቅ የሆኑ የእግዚአብሔርን ሐሳቦች እንደ ጸሎት፣ እምነት የመሳሰሉ ትልልቅ ሐሳቦችን የምታገኙበት ነው። በተለይ ደግሞ ቪዥን ራእይ እና ለዛ ራእይ ደግሞ ሕዝብ ሁሉ በአንድ ላይ ሲነሳ አንድነትን ህብረትን የምታዩበት ነው። በጋራ የሰሩበት ነው። እሱ ብቻ አይደለም፣ የእግዚአብሔር ቃል ወደ ቦታው የተመለሰበት ሰው ግማሽ ቀን ያክል የእግዚአብሔርን ቃል ቁሞ የሰማበት ነው። ሕዝብ በእግዚአብሔር ፊት ቀርቦ ንስሐ የገባበት፣ የንስሐ ጸሎት የጸለዩበት፣ ተሐድሶ የመጣበት፣ ሪቫይቫል የተነሳበት፣ አምልኮ እግዚአብሔር የተደረገበት፣ ድብልቅ የሆነው ሕዝብ የተለየበት፣ እግዚአብሔር የተደሰተበት። በተለይ ምዕራፍ 8 ቁጥር 10 ላይ የእግዚአብሔር ደስታ ኃይላችሁ ነው ይላል እና እግዚአብሔር ደስ የተሰኘበት መጽሐፍ ነው እና በደንብ ስታነቡ ስታጠኑ ብዙ ትልልቅ ነገሮችን ነህምያ መጽሐፍ ላይ ታገኛላችሁ እና በ430 ቢሲ ወይም ከክርስቶስ ልደት በፊት በዛን ይሄንን ታሪኮች የእስራኤልን ታሪክ ለመጨረሻ የጻፈ ሰው ነው ነህምያ። ስለዚህ ያ ካለቀ በኋላ ሪቫይቫል ተነሳ። እግዚአብሔር የተባረከ ይሁን። ቤቱን ሰሩ፣ ሕይወታቸውን ሰሩ፣ እግዚአብሔርን አመለኩ፣ ወደ እግዚአብሔር ተመለሱ፣ ሕንፃ ሰሩ፣ ኢየሩሳሌምን አደሱ። ሪቫይቫል ተነሳ ማለት ነው። ክብር ለእግዚአብሔር ይሁን። ሪቫይቫል ማለት ከዚህ በፊት ትርጉሙን አንስቻለሁ። ሪቫይቫል የሚለው ቃል ከላቲን የተወሰደ ነውና ሪ ማለት
እንደገና ማለት ነው። ቫይቫል ማለት ደግሞ መኖር ማለት ነው። ስለዚህ የግሪኩም የላቲኑም ትርጉም አንድ አይነት ፍቺ ነው ያለው። እንደገና መኖር፣ እንደገና መታደስ ማለት ነው። እንደገና እግዚአብሔር የተባረከ ይሁን። እስኪ ለአንድ ሰው እንደገና አለው ጌታ በሉት። እንደገና ከዚህ በፊት የምታውቁት አለ፣ የሰማችሁት አለ፣ የሆነው አለ። ከዚህ በኋላ በቤተ ክርስቲያናችን እንደገና ጌታ አለው። እስኪ የሚያምን ሰው አሜን ይላል ጮህና። እንደገና እግዚአብሔር የሚሰራው ትልልቅ ነገር አለ። ክብር ለእግዚአብሔር ይሁን። መጽሐፍም ኢሳይያስ ላይ የጥንቱን ነገር አታስቡ ነው ቢለው አይደል? ያለፈውን እርሱ፣ እነሆ አዲስ ነገር አደርጋለሁ ይላል። እግዚአብሔር የተባረከ ይሁን። ስለዚህ አዲስ ነገር እግዚአብሔር ከፊት ለፊታችን ሊያደርግ የተዘጋጀበት ዓመት ነው። እኔ እንደዛ ጸልያለሁ ከሚስቴ ጋር በግሌ ማለት ነው። ክብር ለኢየሱስ ይሁን። ሁላችሁ እንድትሉ እግዚአብሔር ይፈልጋል። አዲስ ነገር ለእናንተ አለው። ክብር ለእግዚአብሔር ይሁን። ስለዚህ በእግዚአብሔር ፊት ይህን እንድትሉ በአክብሮት አሳስባለሁ። የምንማራቸውን ወይም የምናነሳቸውን 4 ሐሳቦች በጣም ትልልቅ ሐሳቦች ናቸው። ግን አንዳንድ ቀን ነው የምወስደው። 4 ፕሮግራም 4 ሳምንት ብቻ ነው፣ ብዙ አይፈጅም። ትምህርት ደግሞ እንድትወዱ በአክብሮት በትህትና ጠይቃለሁ። ትምህርት ምክንያቱም መጽሐፍ ቅዱስን ስታጠኑ ጌታችን ኢየሱስ ክርስቶስ 75%ን በደንብ የእሱን አገልግሎት ስታጠኑ ትምህርት ነው ያስተማረው። በደንብ ወንጌል ስታጠኑ የነ ጳውሎስን ትምህርት ስታረጉ ትምህርት በደንብ መውደድ አለብንና አንድ ሐሳብ ላይ የሆነ ነገር መያዝ ስላለብን ለዛ ነው ፓስተሮች የምናስተምረው ሌሎች ወገኖች የሚያስተምሩትና በጣም ፎከስ እንድታረጉ በአክብሮት እጠይቃለሁ። የምናገርባቸውን 4ቱን ነገሮች ፈጥኛ አነሳለሁ። የመጀመሪያው የእግዚአብሔር ሥራ የሚል ነህምያ ላይ በጣም ቁልፍ ቃል ነው። እዚህ ላይ ነው ዛሬ የምናገረው። ሁለተኛው የእግዚአብሔር ጊዜ የሚል ሐሳብ ኔክስት ዊክ እናያለን። ሶስተኛው የእግዚአብሔር ሰዎች የሚል እናያለን። አራተኛው የሰማይ አምላክ ታማኝነትና ዋስትናዎቹ የሚል ሌላ ቶፒክ እናያለንና አንዳንድ እሁዶች ወስደን እነኚህን ለማጠቃለል እሞክራለሁ። በትህትና በአክብሮት አሁንም ጠይቃቸዋለሁ። አንድም ሰው ካቀማችሁ በላይ ካልሆነ በስተቀር እንዳትቀሩ። ያው በትህትና ነው የጠየኳችሁ። በጣም ለህይወታችሁ፣ ለአገልግሎታችሁ፣ ለቤተ ክርስቲያን፣ ለልጆቻችሁ በጣም ጠቃሚ የሆነ ነገር እግዚአብሔር ይነግረናል ብዬ አስባለሁ። በደንብ ጸልያለሁ። እግዚአብሔር የተባረከ ይሁን። ስለዚህ እንድትመጡ ይሄን አሳስባለሁ። አብረን ፓስተሮችም እንጸልያለን ለአገልግሎታችን፣ ለህይወታችን። ክብር ለእግዚአብሔር ይሁን። ነህምያ ምዕራፍ ዛሬ የምናየው የእግዚአብሔር ሥራ። የእግዚአብሔር ሥራ ማለት ባጭሩ በደንብ ስሙኝ። የእግዚአብሔር ሥራ ማለት የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር እቅድ፣ የእግዚአብሔር ፕሮግራም ማለት ነው። ስለዚህ ይሄ የማይመለከተው የማይፈልግ ሰው አለ የለም። እና የእግዚአብሔር ሥራ ማለት የእግዚአብሔር ሐሳብ ማለት ነው። ክብር ለኢየሱስ ይሁን። አሜን። እሱን ከያዝን ለዛ ብንሞት ክብር ነው ማለት ነው። እግዚአብሔር የተባረከ ይሁን። እና ለእግዚአብሔር ሐሳብ ራሳችንን እንድንሰጥ ለእግዚአብሔር ሥራ ደግሞ ሁሉ ነገራችን እንድናስገዛ እግዚአብሔር ስለሚፈልግ ሁላችሁም ለዚህ እንድትጸልዩና ራሳችሁ እንድትሰጡ አበረታታለሁ። የነህምያ መጽሐፍ ምዕራፍ 6 ቁጥር 3 በአዲሱ መደበኛ ትርጉም ነው የማነበው። እኔም ታላቅ ሥራ እሰራለሁ፣ ስለሆነም ወዳላችሁበት ስፍራ መውረድ አልችልም። ትቼ ወደ እናንተ ወርጄ ሥራውን ለምን ይቆማል? በማለት ይህንን መልስ የሚያደርሱ መልእክተኞችን ወደ እነርሱ ላኩኝ ይላል። እኔም ታላቅ ሥራ እየሰራሁ ስለሆነ እግዚአብሔር የተባረከ ይሁን። አሜን። ይሄ ታላቅ ሥራ እየሰራሁ ነው ብሎ ነህምያ ለጦቢያና ለሰንበላጥ ወይም ለጠላቶቹ ሊያስቆሙት ላለው የተናገረው ቃል ነው። ሥራን አጠቃላይ በምንመለከትበት ጊዜ ሥራ የእግዚአብሔር ትልቁ ፕሮግራም ነው እና ዘፍጥረት 1 ጀምሮ እስከ ዮሐንስ ራእይ ብቻ ሳይሆን በሰማይ የሚቀጥል የእግዚአብሔር ፕሮግራም ነው ቅድም እንዳልኳችሁ። እና ፍጥረትን ከዘፍጥረት 1 እስከ 11 ድረስ እግዚአብሔር የፍጥረትን ታሪክ ሲሰራ ታያላችሁ። በሐዲስ ኪዳን ደግሞ የመቤዠትና የማዳኑን ሥራ ሲሰራ ታያላችሁ። እግዚአብሔር ፈጣሪ ነው። ኢየሱስ ክርስቶስ አዳኝ ነው። መንፈስ ቅዱስ ደግሞ አሁን በእኔ ቅድም በጸለየችው ባረጋሽ ባስመለኩት በእያንዳንዳችሁ እየሰራ ነው፣ ሥራ ላይ ነው። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ሥራ ላይ ነው በሉት። አጠገባችሁ ሥራ ላይ ነው። ሲሰራ ነበረ፣ ዛሬም ይሰራል፣ ለወደፊትም ይሰራል። ክብር ለኢየሱስ ይሁን። የሚሰራቸውን በኋላ አነሳላችኋለሁ። እና ሥራ በመጽሐፍ ቅዱስ በጣም የተከበረ ነው። ሥራን 3 ቦታ ላይ ከፍዬ የዚህ የነህምያ መጽሐፍ በ3
ዋና ማስተር ኪ ጠቅልሎ አቅርቧቸዋል። ሶስቱን ማነሳቸዋለሁ። የመጀመሪያው ታላቅ፣ አሁን ያነበብኩላችሁ ታላቅ ስራ ይላል። ሁለተኛው ደግሞ ሰፊ ስራ ይላል። ሶስተኛው ደግሞ መልካም ስራ ይላል። እግዚአብሔር የተባረከ ይሁን። አሜን። ምን አይነት ስራ ነው? ትልቅ ስራ። ምን አይነት ስራ ነው? ሰፊ ስራ። ምን አይነት ስራ ነው? መልካም ስራ እያለ ይገልጻል። ይህን በዝርዝር አነሳቸዋለሁ አጠራጠር እያደረግኩኝ። ክብር ሁሉ ለእግዚአብሔር ይሁን። ታላቅ ስራ እሰራለሁ ይላቸዋል። እኔ የምሰራው ስራ ትልቅ ስራ ነው። እግዚአብሔር ያለው ስራ፣ እግዚአብሔር የሚሰራው ስራ በዚህ ምድር ላይ ትልቅ ከምትሉት ሁሉ በላይ ትልቅ የእግዚአብሔር ስራ ነው። ለምን ብትሉ እግዚአብሔር ትልቅ ነው። ክብር ለኢየሱስ ይሁን። እግዚአብሔር ምንድነው? ትልቅ ነው። ስራውና ሐሳቡም ትልቅ ነው። ስለዚህ የኔ መስሪያ ቤት የተከበረ ነው። እንደዛ በሉ። ባለፈው እንደተናገርኩት እኔ እኛ የሚሉ ቃሎች ታገኛላችሁ አይደል? በግልም በጋራም ነው። በግልም በጋራም ነው። የነህምያ መጽሐፍ ስንወስድ ወይም ስናጠና መውሰዳ እኔ ብላችሁ እንደገና ደግሞ እኛ በጋራ እያላችሁ ነው የምትወስዱት። እና ነህምያ የእግዚአብሔር ስራ ትልቅ ነው ይላል። ስለዚህ ትልቅ ነው ማለት ከእግዚአብሔር ጋር ያገናኝና የእግዚአብሔር መስሪያ ቤት ትልቅ ነው፣ ደሞዙ ትልቅ ነው። አንድ ጓደኛ ነበረኝ አዲስ አበባ እና ምን ይል ነበረ? እኔ የምሰራው ዩኤስአይዲ ነው ይለኛል። እግዚአብሔር የተባረከ ይሁን። ምንድነው ዩኤስአይዲ? አንደኛ የአሜሪካ ድርጅት ነው፣ ሁለተኛ ክፍያው በጣም ብዙ ነው። እኔና ፓስተር ፍጹም የምንሰራበት መስሪያ ቤት የተከበረ ነው። አሜን በሉ። ጌታ የተባረከ ይሁን። በጣም ትልቅ መስሪያ ቤት ነው ሁላችሁ። እሱ ደግሞ የእግዚአብሔር መንግስት ስራ ነው። እስኪ የእግዚአብሔር በመሆናችሁ የምትደሰቱ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ትልቅ ስራ በጸጋ ቤተ ክርስቲያን በእያንዳንዱ ሰው ህይወት እግዚአብሔር ያመጣው ስራ ትልቅ ስራ ነው። አሜን። እስኪ ትልቅ ስራ እሰራለሁ በሉ። ለአንድ ሰው ጨብጦ ትልቅ ስራ እሰራለሁ። አሜን። የሰማይ መንግስት ስራ፣ የእግዚአብሔር ስራ፣ የማይፈርስ መንግስት፣ የማይሻር መንግስት፣ የማይሞት መንግስት፣ የማይበስበስ መንግስት፣ ክፍያው የዘላለም ህይወት የሆነ አጨብጭብ ለሰራዊት ጌታ ለእግዚአብሔር። የእግዚአብሔር ስራ ትልቅ ነው። ክብር ለኢየሱስ ይሁን። መዝሙር በቅንፍ 111 ቁጥር 2 ላይ የእግዚአብሔር ስራ ትልቅ ነው ተፈላጊም ነው ይላል። እግዚአብሔር የተባረከ ይሁን። እስኪ ደግሜ ልበለው። የእግዚአብሔር ስራ ትልቅ ናት፣ በሁሉ ዘንድ ደግሞ ተፈላጊ ናት ይላል። ክብር ለእግዚአብሔር ይሁን። የምትሰሩት ስራ ትልቅ ብቻ አይደለም፣ ተፈላጊ ነው። በገባችሁበት ይፈልጋል፣ በሁሉ ነገር ተፈላጊ ነው። አጨብጭቡ ለሰራዊት ጌታ ለእግዚአብሔር። የእግዚአብሔር ስራ ትልቅ ነው፣ ደግሞም ተፈላጊ ነው። መስሪያ ቤቱ ትልቅ ነው፣ እሱ ትልቅ ነው፣ ስራው ትልቅ ነው። ክብር ለእግዚአብሔር ይሁን። ይሄንን እሰራለሁ ይላል የእግዚአብሔር ስራ። ስለዚህ አሁን ልንሰራ እየተዘጋጀን ያለነው ስራ በጣም ትልቅ ስራ ነው። ደስ ይበላችሁ። እኔ ማልጸጸትበት ሁሉ ጊዜ የሚያስመካኝ ሁለት ነገር አለ። አንዱ መዳኔ ነው። የዘላለም ሕይወት እንዴት እንደገባችሁ እናንተ ራሳችሁ ታውቃላችሁ። እኔ መዳን ማልችል ሰው ኢየሱስ ክርስቶስ በመስቀል ላይ በሰራልኝ ስራ ብቻ የዘላለም ሕይወት ስላገኘ ሁሉ ጊዜ ይደንቀኛል። ክብር ለእግዚአብሔር ይሁን። እስኪ ስለ መዳናችሁ ብቻ ጌታን አመስግኑ። ስለ መዳናችሁ ስላገኛችሁት የዘላለም ሕይወት እልልታና ጭብጨባ ለሰራዊት ጌታ ለእግዚአብሔር። ማን ሊያድነን ይችል ነበር? ማንም ሊያድነን አይችልም። ወደኛ ግን መጥቶ ከሰማይ ወርዶ በነፃ የዘላለም ሕይወት ሰጠን። ሁለተኛ ሁሉ ጊዜ ቅድም እህቴ እንደዘመረችው የሚያስመካኝ አገልጋይ መሆኔ ነው። ዝም አላችሁ። በጣም ከባድ ነው። ትናቃላችሁ፣ ትጠላላችሁ፣ ሚሳንደርሱ ትደረጋላችሁ፣ በመከራ ውስጥ ታልፋላችሁ። በብዙ ስላለፍኩ ማለት ነው። ግን አገልግሎት የከበረ ነው። አሜን በሉ። የከበረ ነው። ክብር ለኢየሱስ ይሁን። እንደ አገልግሎት የከበረ ስራ በምድር ላይ የለም። ክብር ለኢየሱስ ይሁን። እግዚአብሔርን የምታገለግሉ ሰዎች ደስ ብሏቸው አጨብጭቡ ለሰራዊት ጌታ ለእግዚአብሔር። የከበረ ስራ ነው። የከበረ ስራ ነው። እግዚአብሔር የኔ ነው በሚለው ህዝብ ላይ እናንተን በደሙ የዋጃችሁ እናንተን እዚህ ቁሚ ማሰራ ከዚህ እግዚአብሔር የኔ ነው የሚለው ርስት ማለት የእግዚአብሔርን ንብረት የእግዚአብሔርን ገንዘብ ህዝብ ማገልገል የመሰለ የከበረ ስራ የለም።
ክብር ለኢየሱስ ይሁን። ስትዘምሩ ደስ ይበላችሁ፣ ስትጸልዩ ደስ ይበላችሁ፣ ሳውንድ ሲስተም ስታስብ ምንም ስትሰሩ ሁሉ ለእግዚአብሔር ደስ ይበላችሁ። የእግዚአብሔር ሥራ የከበረ ሥራ ነው። ክብር ለእግዚአብሔር ይሁን። የከበረ ነው የምትሉ አጨብጭቡ፣ ክብር ስለሚገባው። ኢየሱስ ያድናል። ሁለተኛ የከበረ የትልቅ ነው ብቻ አይደለም። ነህምያ ምዕራፍ 4 ቁጥር 18 አናጢዎቹም ሁሉ እያንዳንዳቸው ሰይፉን በወገብ ታጥቆ ይሰራ ነበር፣ ቀንደ መለከቱም የሚነፉ በአጠገቤ ነበሩ። ቁጥር 19 ታላላቆቹ ሹማምንት የቀሩትም ሕዝብ ስራው ታላቅና ሰፊ ነበረ ይላል። እግዚአብሔር ይባረክ። አሜን። ትልቅ ብቻ ሳይሆን ሰፊ ስራ ነው። ክብር ለኢየሱስ ይሁን። ለሁሉ ሰው የሚበቃ ነው። ዓለም ላይ ያለው 8 ቢሊዮን ሕዝብን ቢመጣ የሚበቃ ነው። ክብር ለኢየሱስ ይሁን። እግዚአብሔርን በደስታ እንድታገለግሉ የሚያደርጋችሁ ይሄ ለሰዎቹን የተናገረው እዚህ ጋር ለሚቃወሙት ነው። ግን እንደዚህ ይላል ነህምያ፣ እኔ የምሰራው ስራ ልሰራ የተነሳሁት ሰዎችን የማነሳሳበት የገባኝና የተገለጠልኝ የእግዚአብሔር ስራ ሰፊ ነው ይላል። በምን ምሳሌ ላሳያችሁ? ክብር ለኢየሱስ ይሁን። ዓለም የተፈጠረችው አለች አቺ ሉሏ እሷ እንኳን ልትደርስበት። እንዳውም ሐዋርያው ጳውሎስ ስለ ክርስቶስ ፍቅር አንዱ የእግዚአብሔር ሐሳብ ፍቅር ስለሆነ ርዝመቱ፣ ስፋቱ፣ ጥልቀቱ፣ ከፍታው ከመታወቅ በላይ ነው ብሏል። የእግዚአብሔርን ፍቅር ስለ እግዚአብሔር ፍቅር ሲገልጽ ማለት ነው። ስለዚህ እግዚአብሔር ሁሉ ነገሩ፣ ፍቅሩ፣ ስራው፣ ለሰዎች የሚሰጣቸው ሐሳቦቹ በሙሉ ሰው ሊገምተው ከሚችለው በላይ ነው። ክብር ለእግዚአብሔር ይሁን። እስኪ እግዚአብሔር ስራ ሰፊ ነው በሉት። አጠገባ ሰፊ ነው። ለአንተም ይበቃል፣ ለእኔም ይበቃል፣ ላልመጡት ይበቃል፣ ለማማ ይበቃል፣ ለአባባ ለሁላችን ይበቃል። ክብር ለእግዚአብሔር ነው። አጨብጭቡ ለሥራው። ሰፊ ነው፣ ሰፊ ነው። ለካናዳ፣ ለአሜሪካ፣ ለኖርዝ አሜሪካ፣ ለነጩ፣ ለጥቁሩ፣ ለኢትዮጵያ፣ ለሁሉ ክብር ለኢየሱስ ይሁን። ስለዚህ ተረጋግተን እንድናገለግል የሚያደርግ እግዚአብሔር ትልቅ ነው፣ ስራው ደግሞ ሰፊ ነው። ክብር ለኢየሱስ ይሁን። አሜን፣ አሜን። ኢየሱስ ያድናል፣ ኢየሱስ ያድናል። የእግዚአብሔር ስራ ሰፊ ነው። ጌታ የተባረከ ይሁን። ለሁሉ ሰው ይበቃል። ለዘማሪው ይበቃል፣ ለሚጸልየው ይበቃል። አሁን ፓስተሮች እዚህ 2 አለን፣ ግን አይጨምርልን ጌታ። ለምንድን ነው የሚጨምርልን? የእግዚአብሔር ስራ ሰፊ ስለሆነ። ክብር ለኢየሱስ ይሁን። ይሄ ብቻ አይደለም። ቸርችም ላንግሊ እንጀምራለን፣ ሌላ ቦታ እንጀምራለን ምናምን። ቢያንስ 4 ቸርች ቢኖረን እስኪ አጨብጭቡ ለዚህ። ጌታ የተባረከ ይሁን። 4 አጥቢያ ቢኖረን ፓስተሮች ብንጨምር ኢየሱስ ያድናል። እንደዛ ወንጌላውያን ነቢያቶች የቆረጡ ከራሳቸው የተጣሉ ለእግዚአብሔር ብቻ የተበላሹ ተነቀል ያሉት የሚነቀልላቸው ለጌታ የሆኑ ሰዎች እንዲነሱ የምትፈልጉ ሰዎች አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ግልሙትናን ከምድሪቷ ላይ የሚያጠፉ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያልኩት ክብር ለኢየሱስ ይሁን ነው። የምታምኑ ሰዎች አሜን በሉ ለጌታ ክብር። ሰዎች እንዲነሱ አሜን፣ ያሉትን ጌታ እንዲጠቀምባቸው፣ ጉልበታቸው እንዲታደስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌሎችም ጥሉን የተያዙ ይምጡ። ክብር ለእግዚአብሔር ይሁን። አሜን፣ አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይችን ከተማ የሚማርኩ ሰዎች እንዲነሱ፣ አገልጋዮች እንዲሰጠን እግዚአብሔር በአገልጋዮች ሀብታም ያደርገን። አሜን በሉ። ሀብታም ያደርገን። እኛ ያው እኔም ፓስተርም አገልጋይ እንፈልጋለን፣ አብሮን የሚያገለግል። ክብር ለኢየሱስ ይሁን። ከሩቅ አይደለም ነው፣ ከናንተው መካከል ማለት ነው። ኢየሱስ ያድናል፣ ኢየሱስ ያድናል። ክብር ለእግዚአብሔር። እስኪ እግዚአብሔርን አክብሩ። እግዚአብሔር ሰው ይሰጠናል። ሃሌሉያ። ለምን ብትሉ ስራው ሰፊ ነው። ጌታ ኢየሱስ ክርስቶስ መከር ደርሷል አይደል ያለው? የመከሩ ጌታ ሰራተኞችን እንዲልክ ለምኑት። ክብር ለኢየሱስ ይሁን። እግዚአብሔር በጣም ደግሞ ሲወዳችሁ ባለፈው እንዳልኩ ሰው ነው የሚሰጣችሁ እና ሰዎች ይሰጡን። ሰው እንዲሰጠን ጸልይ በሉት። አጠገባችሁን ያሉትን እየተባረከ ደግሞ አልጠገብንም። ወጣቶችን ይስጠን፣ ሴቶችን ይስጠን፣ ወንዶችን ይስጠን፣ ዘማሪ ይስጠን፣ የሚጸልዩ ይስጠን፣ የሚያስመልኩ ይስጠን፣ ቸርች የሚመሩ ይስጠን፣ ሽማግሌዎች ይስጠን። ያሉትን እየባረከ ሌሎችን ይስጠን፣ ፓስተሮች ይስጠን፣ ወንጌላውያን ይስጠን፣ ነቢያት ይስጠን። በቃ እነኚህ ኤፌሶን ላይ ያሉትን በሙሉ ይስጠን። ይስጠን የምትሉ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ስራው ሰፊ ነው።
ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሌላው እንደዚህ ይላል፣ እኔ የምሰራው ስራ መልካም ስራ ነው ይላል። እግዚአብሔር የተባረከ ይሁን። አሜን። እስኪ መልካም ስራ በሉ። እስኪ መልካም ስራ በሉ። መጽሐፍ ቅዱስ ውስጥ ብዙ ቦታ ላይ ስለ መልካም ነገር ይናገራል። መልካም ነገር ቅድም ያነበብኩላችሁ ነህምያ ምዕራፍ 2 ቁጥር 18 ላይ በጎ ስራ የሚለው በአዲሱ መደበኛ ትርጉም መልካም ስራ ነው። ለመልካም ስራ ሁሉ ሰው ተነሳ ይላል። ኢየሱስ ያድናል። እኛም የምንሰራው ስራ መልካም ስራ ነው። አሜን። የእግዚአብሔር ስራ መልካም ስራ ነው። ጥሩ ስራ ነው። ደግ ስራ ነው። ደግሞ ሁሉን ሰው የሚሰበስብ ለሁሉ ሰው የሚሆን ስራ ነው። እግዚአብሔር መልካም ነው። ስራው መልካም ነው። መንግስቱ መልካም ነው። ባህሪው መልካም ነው። እግዚአብሔር የሚሰራው ስራ ሁሉ መልካም ስራ ነው። ክብር ለኢየሱስ ይሁን። ስለዚህ እኛ የምንሰራው ስራ መልካም ስራ ነው። በሉት አጠገባችሁ መልካም ስራ ነው። ክፋት የሌለበት እግዚአብሔርን የሚያስደስት ሰው የሚያንጽ እግዚአብሔር የተባረከ ይሁን። አጋንንት የያዘውን ሰው ነፃ እያወጣን አንድ ሰው በቀደም ፓስተር ቢያድግልኝ እዚህ ያዘኑ ማታ ጋር ከፓስተር ጋር ፓስተር አስፋውም ነበርና ሁለት ሰዎች ለጸሎት መጡ እዛ ጋርና አንደኛው እኔ በደንብ የገባው አይመስለኝም፣ ግን አንደኛውን በደንብ እንትን ብለን እንትን ንስሐ አስገባ ነው ማን ነገር ነው። ከዛ ንስሐ ገባ። እዛ ሄዶ እዛ ማን ነው ቪክቶሪያ ሲሄድ ከሰዎች ጋር አገናኘሁት እንዲይዙት። ምን አለኝ ስደውልለት እየተከታተልኩት ነበርና ለ22 ዓመት እንቅልፍ ሳልተኛ ከዛች ቀን ጀምሮ ከላይ ላይ የሆነ ነገር ሄደልኝ አለ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እና የሆነ ነገር ገባ። ለዚህ ብቻ እስኪ አጨብጭቡ። ለዚህ ብቻ አጨብጭቡ። አንድ ሰው ወደ ጌታ ስለመጣ ማለት ነው። እግዚአብሔር የተባረከ ይሁን። እረፍት ተሰማኝ ውስጤን አለ። አሾፍ ነበረ፣ በጴንጤዎችም አሾፍ ነበር፣ አጨስ ነበረ። ያው ንስሐ ስናስገባው ራሱ እንትኑ ሽታው በጣም እንትን ነበርና ግን ተኛሁኝ እንቅልፍ አለ። እንቅልፍ ስለለመዳችሁ አይደለም የምትተኙት፣ ስለቻላችሁ አይደለም ተኝታችሁ የምትነሱ፣ ስለረዳችሁ ነው። ያለ መድኃኒት ተኝታችሁ አላርም ሳትሞሉ ስለተነሳችሁ ብቻ እስኪ ለጌታ ክብር አምጡ። መድኃኒት ሳትወስዱ ተኝታችሁ አላርም ሳትሞሉ እየተነሳችሁ ይሄን የሰጠን ማን ነው? እንቅልፍን የሚሰጥ እግዚአብሔር ስለሆነ ክብር ለኢየሱስ ይሁን። አንድ ወንድም ከዚህ በፊት ነገርያቸዋለሁ ይመስለኛልና ኩላሊቱ ፌል አድርጎ 11 ዓመት ይመስለኛል ዩቲዩብ ላይ ያለ እንዳልሳሳት አመቱን 11 ዓመት መሰለኝ። ያው ሽንት መሽናት አይችልም ዳያሊሲስ እየወሰደ ስለሆነ እና በጣም በብዙ ስቃይ ሲሰቃይ ኖሮ ላሳጥረውና ህንድ ሀገር ይመስለኛል ወሰዱት። ከወሰዱት በኋላ እግዚአብሔር ጣልቃ ገባና በሕክምና ተፈወሰ ማለት ነው። እና ምን አለ ሽንት ቤት ገብቼ ስለሸናሁ ሽንት ቤት ገብቼ ስቅስቅ ብዬ ጌታን አለቀስኳል። መጸዳዳት ስለቻለ መሽናት ስለቻለ ማለት ነው። ሁሉ የምናረገው ነገር ለኛ ሲምፕል ሊመስለን ይችላል፣ ግን እግዚአብሔር ረድቶን ነው። እስኪ ረድቶኛል የምትሉ ብቻ የማያቋርጥ እልልታና ጭብጨባ ለሰራዊት ጌታ ለእግዚአብሔር እልልታ ጭብጨባ ስለሚገባው ረድቶን ነው፣ አግዞን ነው። ሃሌሉያ! የረዳችሁ ሰዎች አጨብጭቡ ለሰራዊት ጌታ ለእግዚአብሔር ረድቶን ነው። ጤናችንን ጠብቆ ልጆቻችንን ጠብቆ ሰላም ሰጥቶን በብቸኝነታችን ጊዜ አጽናንቶን አንድ ቀንም ሳይለየን ልዩ ወዳጅ ኢየሱስ ልዩ ወዳጅ። እስኪ ልዩ ወዳጅ ይሆንላችሁ። ልዩ ወዳጅ አክብሩት፣ ይሄን ጌታ አክብሩት። ክብር ስለሚገባው ልዩ ነው እሱ ነው። እና የምናረገው ስለቻልን አይደለም። ተኝተን የምንነቃው የሆነ መኪና ነርተን የመጣ ነው፣ በእግራችን የመጣ ነው። አሁን ያመለክ ነው፣ እዚህ ቁጭ ያልነው እሱ ረድቶን ነው። ረድቶኝ ነው የምትሉ አጨብጭቡ እንደገና ለሰራዊት ጌታ ለእግዚአብሔር ስለረዳን ነው። እና እግዚአብሔር መልካም ነው ይላል ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር ምንድነው? መልካም ነው፣ በመከራ ቀን መሸሸጊያ ነው።
በእውነት በእርሱ የሚያምኑትን ሰዎች እሱ ያውቃቸዋል ይላል። እግዚአብሔር የተባረከ ይሁን። እግዚአብሔር ምንድነው? እግዚአብሔር ምንድነው? እስኪ ጩና በሉ መልካም ነው። ለጥላት ንገሩት። ይኸውላችሁ ዛሬ ጸሎትሽ አልተሰማም፣ አልተፈወስክም፣ ይሄ ነገር አልሆነም፣ ይሄ ነገር አልሆነም፣ ልጆችሽ እንደዚህ ናቸው፣ ትዳርሽ እንደዚህ ነው፣ አገልግሎት እንደዚህ ነው፣ ከተማ እንደዚህ ነው፣ ስራ እንደዚህ ነው ለሚላችሁ አንድ ቋንቋ በሉ በመንፈስ እግዚአብሔር መልካም ነው በሉ። አንድ ጊዜ በሉ እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው። ጠላት ይስማ ለአንተ እግዚአብሔር መልካም ነው። መልካም ብቻ ነው እሱ። ዘፍጥረት ምዕራፍ 1 ቁጥር 31 እግዚአብሔር ይላል ስራውን ሁሉ በ6 ቀን ሰርቶ ከጨረሰ በኋላ የሰራው ስራ ሁሉ እጅግ መልካም ነበረ ይላል። እግዚአብሔር የተባረከ ይሁን። አሜን። 6 ቀን ሰማይን ሲሰራ ምድርን ሲሰራ በሰማይ የሚበሩትን በውሃ ውስጥ ያሉትን ውሃ ላይ ያሉ ሁሉን ሰውን ጭምር ሰርቶ ሲጨርስ እግዚአብሔር የሰራው ስራ ሁሉ እጅግ መልካም ነበረ። ክብር ለእግዚአብሔር ይሁን። እስኪ ለአንድ ሰው ጨብጡና የእግዚአብሔር ስራ እጅግ መልካም ነው በሉት። እጅግ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 2 ቁጥር 10 ላይ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። ጨብጡና አንተ አሁን እዚህ ያለው እግዚአብሔር የሰራውን መልካም ስራ ለመስራት ነው በሉት። ለመልካም ስራ ነው። ኢየሱስ ያድናል። ኢየሱስ ያድናል። እንደዚህ ይላል ነህምያ እኔ የምሰራው ስራ መልካም ስራ ነው ይላል። ክብር ለእግዚአብሔር ይሁን። አሜን። መልካም እግዚአብሔርን የሚያስከብር ሰው የሚያንጽ ክብር ለኢየሱስ ይሁን። እስኪ መልካም ስራ ብለው እንዴ! መልካም ስራ የማይቆረቁር ለሌሎች ረፍት የሚሆን እግዚአብሔር የተባረከ ይሁን። የሚያድን ሰዎች የሚድኑበት ስራ እንደ መስራት እንዴ መልካም ነገር አለ እንዴ? የለም። ክብር ለእግዚአብሔር ይሁን። ባለፈው ፓስተር ሲያስተምረን ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ ይላል ምንድነው የጀመረው? መልካምን ስራ የጀመረው እስከ ክርስቶስ ቀን ድረስ። በጣም የሚገርማችሁ መልካም ስራ አድራሻው እኛ ጋር አይደለም፣ እኛ ተቀባይ ነን። አሜን። ፋውንደሩም እሱ ነው፣ የሚያጠናቅቀውም እሱ ነው። ክብር ለኢየሱስ ይሁን። በእኛ መልካም ስራ ተጀምረዋል። የተፈጠርነው ለዛ ነው፣ የዳነው ለዛ ነው፣ ያለነው ለዛ ነው። ያስጀመረን እሱ ነው፣ የሚያስጨርሰንም እሱ ነው። ክብር ለእግዚአብሔር ይሁን። ስለዚህ በጸጋ ቤተክርስቲያን እግዚአብሔር መልካም ስራ ጀምሯል የምትሉ አሜን በሉ ጮሁና። መልካም ስራ ያስጨርሳል የምትሉ ደግሞ እልልታና ጭብጨባ ለሰራዊት ጌታ ለእግዚአብሔር አክብሩ ጌታን። ክብር ስለሚገባው እልልታና ጭብጨባ። እግዚአብሔር መልካም ስራ አስጀምሮናል፣ እሱን ያስጨርሰናል። አሜን። ክብር ለእግዚአብሔር ይሁን። የዕብራውያን ጸሐፊ ቅድም ያነበብኩት ቃል ምዕራፍ 10 ቁጥር 23 ላይ ለፍቅርና ለመልካም ስራ እንነጋጋ ይላል። አሁን ቀኑ ቀርቧል። ኢየሱስ ሊመጣ ነው። አሜን። ቤተክርስቲያን ያለው የሁከት አይደለም፣ የመልካም ነው። የሚሰበከው ወንጌል የምስራች ነው፣ የሚያድን ነው። ክብር ለኢየሱስ ይሁን። ሰዎችን የሚያድን ወደ እውነት የሚያመጣ ነው እና እንደዚህ ይላል ነህምያ ምዕራፍ 2 ቁጥር 18 ላይ እኔም ነገርኳቸው፣ ፍርስራሹን አይቼ ነገርኳቸው፣ እንስራ ተነሱ አልኳቸው፣ ሁሉም ሰው ለመልካም ስራ ተነሱ ይላል። ክብር ለኢየሱስ ይሁን። ለመልካም ስራ ተነሳ በሉት፣ ለመልካም ስራ። ስለዚህ ሁለት ትልልቅ ነገር የነህምያ መጽሐፍ ባለፈው እንዳልኩት ሁለት ትልልቅ ስራዎችን የያዘው፣ አንዱ ቅጥር ነው፣ ሁለተኛው ሰው ነው። እኛም የምንሰራው ይሄንን ነው። ሁለቱም የእግዚአብሔር መልካም ስራዎች ናቸው። ክብር ለኢየሱስ ይሁን። በጸጋ ቤተክርስቲያን ህንፃ እንሰራለን። አሜን አሜን ብሎ እንሰራለን። እና የግድ የቢልዲንግ ኮሚቴ መሆን የለባችሁም። የኮሚቴዎች አሉ፣ ይበቃሉ። ግን ለነሱ መጸለይ ራሱ ስራ ነው አይደል? ምቹ ነገር ማመቻቸት፣ ለነሱ መጸለይ፣ አይዟችሁ ያሉ መደገፍ፣ በቃ ይሄ እኮ ነው መተባበር። ገንዘብ መስጠት ቅድም እንደተባለው። ክብር ለኢየሱስ ይሁን። አሜን። በምንችለው ሁሉ ስንጸልይ፣ ወንጌል ስንሰብክ፣ አብረን ስንቆም እግዚአብሔር ይሰራዋል። አሜን በሉ። እግዚአብሔር ይሰራዋል። እሱ ደግሞ የሚሰራበት ትልቁ ነገር ምንድነው? የሰዎች ህይወት እንዲሰራ ነው። ስልጠና የምንሰጥበት ሰዓት ሞልቷል ውጡ ማንባልበት፣
ወጣቱን የምናሰለጥንበት አይደል? የህፃናት ትምህርት ቤት የምናቋቁምበት እግዚአብሔር የሚከብርበት እግዚአብሔር የተባረከ ይሁን። አሜን። የአምልኮ ማዕከል፣ የጸሎት ማዕከል፣ የሚሽን ማዕከል ክብር ለእግዚአብሔር ይሁን። አሜን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እንዲመለክ የሚያደርግ ቤት ነው የምንሰራውና የእግዚአብሔር ስራ መልካም ስራ ነው። እግዚአብሔር መልካም ነው፣ ስራው መልካም ነው። እኛን ያንን ስራ እንድንሰራ ነው ያስቀመጠን እዚህ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔርን መልካም ስራ ለመስራት ነው እዚህ ያለ ነው። ምን እናገኛለን? ሰሞኑን እናየዋለን። ኢየሱስ ያድናል እና የእግዚአብሔር ስራ ሰፊ ነው። የእግዚአብሔር ስራ ትልቅ ነው። አሜን። የእግዚአብሔር ስራ ምንድነው? ትልቅ ነው። የእግዚአብሔር ስራ ምንድነው? ሰፊ ነው። የእግዚአብሔር ስራ ምንድነው? መልካም ነው። ለዚህ እዚህ ቦታ አለን። እንጸልይ።